የሰዎችን ቁስል ሳክ የሰዎችን ትንስል እኔ ራሴ ተጠልፍ ያለው ነው ያልኩት። ለምንድን ነው ያቃተኝ እንዴ? ድሮ ወረፋ ሲይዘው የሚመጡ ሰዎች ዛሬ ሺህ ቦታ ላይ ደውላችሁ ለኢንተርቪው የምትጠሯቸው ሰዎች አይመጡም። አሁን እዚህ ጋር ነው ትልቁ ኪ ፖይንት ያለውና ለምን አሁን ግን ስደውል ለምንድን ነው የማይመጡት? ምን ፖቴንሻልን ማውጣት ያቃተህ ለምንድን ነው? ለመሄድ ወደ በራሴ ሚዲያ ላይ ስመጣ ከምነግራችሁ በላይ ነገሮች ዝግትግት ነው ያሉት። ምክንያቱም ድሮ ሞርጋ ፈራው ነኝ፣ አሁን ሞርጋ ፈራው። ድሮ ስኬታማ ያደረኩት የተሳካልኝ ነገር አሁን ማሳካት እየተሳነኝ ለምንድን ነው? የሰዎችን ቁስል ሳክም ለካስ እኔም ራሴ ታመሜ ነበረ። የራሴን ቁስል መመልከት አልቻልኩኝም እና ምንድን ነው በህይወቴ ላይ የተፈጠረው ነው ያልኩት። ሊያውም ደግሞ ጠዋት ደውዬ ዛሬ የሚመችናል ለሚሉን ሰዎች ዛሬ ስልኬን መመለስ የማይፈልጉት ለምንድን ነው? ከዛ ያዘኝ በጣም በሚገርማችሁ ሁኔታ እልህ ይዞኝ በፊት በአንድ ስልክ ስጠራቸው ሮጦ ይመጡ የነበሩ ሰዎች ዛሬ 10 ስልክ ብደውል ስልክ አያነሱ። 40% ከፍለው ቀሪውን 60% ቤቱን ሲረከቡ ይክፈሉ የሚሉት ቴምር ሪል ስቴት ለ10 ዓመት ታማኝነቱን ጠብቆ እንደቆየው አሁንም በመገናኛ ቤልቪው ሆቴል አጠገብ ከስቱዲዮ እስከ ባለ 3 መኝታ ቤት አፓርትመንቶችን ከወለድ ነፃ በሆነ አከፋፈል ቤቶን የግሎ ያድርጎ ይሎታል። በተጨማሪም በግንባታ ሂደት ለሚከፍሉ ደንበኞች ስቱዲዮ በ832 ሺህ ብር ቅድመ ክፍያ፣ ባለ 1 መኝታ በ1.7 ሚሊዮን ብር፣ ባለ 2 መኝታ በ2.5 ሚሊዮን ብር እንዲሁም ባለ 3 መኝታ በ3 ሚሊዮን ብር ቅድመ ክፍያ በ20 በመቶ ከፍለው ቀሪውን በ3 ዓመት ጊዜ ውስጥ በ16 ዙር ክፍያ የተመቻቸ። ምን ይሄ ብቻ! ለንግድና ለኢንቨስትመንት ምቹ በሆኑ ቦታዎች በፒያሳ፣ በሳር ቤት፣ በቡልጋሪያ ዘመናዊ የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ የግሉ ያድርጉ። ለተጨማሪ መረጃ ከታች ባለው ስልክ ይደውሉ። ቴምር ፕሮፐርቲስ የልሙ ማረፊያ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ላይ ተከታታዮች እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። ያው ዛሬም በፈጣሪ ፍቃድ ተገናኝተናል። ዛሬ እንግዲህ በጣም ወሳኝ የሆነ የህይወታችንን አጠቃላይ ሁኔታ የምንዳሰስበትን መርሃ ግብር ነው ለእናንተ ማቅረብ እንፈልገው ከራሴ ህይወት ጋር እያጣቀስኩ ማለት ነው። እና አሁን እጅግ በጣም ወሳኙ ጸሎት ምን ይመስላችኋል? እንደውም የሚስ ወርልድ ኢትዮጵያ እህት በጨካኞች ከተገደለች በኋላ ሚስ ወርልድ ኢትዮጵያ የተናገረችው ንግግር ደጋግሜ ሳሰላስለው ነበር እና ምንድን ነው ያለችው? በማህበራዊ ሚዲያዋ ላይ ፈጣሪ ሆይ ከጠላቶቼ ራሴን እጠብቃለሁ፣ ከወዳጆቼ ጠብቀኝ ነው ያለችው። እና ይሄ ለብዙዎቻችን በጣም ቀላል ንግግር ወይም ቀላል ምክር ይመስላል፣ ግን አይደለም። ከመቼውም ጊዜ በላይ ይሄንን ጸሎት ወይም ደግሞ ይሄንን አባባል ደጋግመን የምንጸልይበት የምንናገርበት ጊዜ ላይ ያለን ይመስለኛል። ይህንን ያልኩት ለምንድን ነው? እንግዲህ ብዙዎቻችሁ ስለ መናፍስት አሰራር በተለያየ ጊዜ በቴክስትም እየደውላችሁም ትጠይቁኛላችሁ እና ያ የሚያመለክተኝ ነገር አለ ለራሴ። ይኸው ምንድን ነው? በጣም ብዙ ሰዎች በእንደዚህ አይነት አሰራር ውስጥ ናቸው፣ ሰለባ ሆነዋል። ብዙዎች ድሮ ከነበረ ማንነታቸው ወርደዋል፣ ስራቸው ተበላሽቷል፣ ገቢያቸው ተበላሽቷል፣ መኖር አቅቷቸዋል፣ የትዳር ህይወታቸው ምስቅልቅሎ ወጥቷል። የመሳሰሉን ብዙ የሰው ልጅ ሊቋቋመው የማይችለው ችግር በሰዎች ላይ እየተደራረበ ነው። አሁን አጠቃላይ ያለውን ሁኔታ አንስተን እንነጋገር ብንባል በየቤቱ ብንገባ ችግር እናገኛለን። ያውን ደግሞ ዘርፈ ብዙ ችግር ማለት ነው እና ይህንን ቀጥታ ከዓለማዊ ህይወት ጋር ብቻ አስተሳስረው አእምሯችንን ሊያታሉ የሚፈልጉ ሰዎች አሉ። በነገራችን ላይ እንደዚህ አይነት ሰዎች እዛ አሰራር ውስጥ ያሉ የአሰራር እንዲጋለጥ የማይፈልጉ በሰዎች የሚቀኑ በሰዎች የሚመቀኙ። በነገራችን ላይ በቅናትና በምቀኝነት ነው እንግዲህ መንፈሳዊ አሰራር መሰረቱን ጥሎ ወደ ከፍተኛ ደረጃ ከተሻገረ በኋላ የሰው ልጆች በጥቃት በትር እንዲደበደቡ የሚያደርገውና በቅርቡ እንኳን የሰማችሁት በጣም እጅግ መነጋገሪያ የነበረው ብዙዎቹ የተነጋገሩበት ርዕሰ ጉዳይ የዚች ሚስ ወርልድ ኢትዮጵያ እህት የተገደለችበት ሁኔታ ነው። እንግዲህ 2 ሚሊዮን ብር አግቶ ለመቀበል ከዛ ጀርባ ግን ደጋግመን የሰማነው ደግሞ በመቀኝነትም ልጅቷ እንግዲህ ሚስ ወርልድ ኢትዮጵያ ሀገሯን ለማስተዋወቅ ስራዋን ለመስራት በየቦታው ልትዞር ውድድርም አለባት ነው የተባለው። ለዛ እየተዘጋጀች በነበረበት ሰዓት ላይ ያችኛዋ በምቀኝነት ተነሳስታ ይህንንም ሁኔታ ለማጨናገፍ ሄደችበትን ርቀት ብዙዎች ሲናገሩ
ተመልክቻለሁኝ። ኤኒዌይ እሱ አይደለም ትልቁ ቁም ነገር። እስኪ ራሳችሁን አንድ አሳይመንት አንድ ጥያቄ ልጠይቃችሁና እዛ ውስጥ ተመልከቱ። ለምሳሌ ከዚህ በፊት በጣም ስኬታማ የስራ ሰዎች ናችሁ። ገንዘብ ይበረከትላችኋል። ትዳራችሁ፣ የፍቅር ህይወታችሁ በጣም ጥሩ ነው። ሰዎች እናንተን ሮል ሞዴል ማድረግ ይፈልጋሉ። ግን እናንተ በማታውቁበት ጊዜ ወይም ደግሞ ባልተዘጋጃችሁበት ወይም ደግሞ ድንገት ባልተጠነቀቃችሁበት ጊዜ ህይወታችሁ ላይ የሆነ ነገር መከሰት ይጀምራል እና ልብ አትሉትም። ሄዳችሁ አስምጧችሁ አንገታችሁ ጋር ሲደርስ ነው የምትነቁት። ይሄ አንዱ አሰራሩ ነው። እንግዲህ የመንፈስ አሰራር ረቂቅ ነው ስንል ያለ ምክንያት አይደለም እና አንዳንድ ጊዜ ውጦን ሙሉ በሙሉ ሊጨርሰን ሲል የምንነቃበት ጊዜ አለና አሁን ብዙዎቻችሁ በዛ አይነት ሁኔታ ውስጥ ነው ያላችሁት እና ከዛ በኋላ ነው ብዙ ነገሮች ወደ መጠናቀቂያቸው ሲደርሱ የምትነቁት እና ለዛም ነው እስኪ እንመርምር። ብዙዎቻችን እዛ ችግር ውስጥ ነን። ያንን ችግር በሚያጋጥመን ሰዓት ላይ ለምንድን ነው ቆም ብለን ማንመረምረው? ብዙዎቻችን ዓለማዊውን ሁኔታ ወይም ዓለምን የተገነዘብነውን ያህል መንፈሳዊውን አሰራር ገና የገባን አይመስለኝም። እኔም ጨምሮ የተወሰነ ነገር ተገንዝቤያለሁ ብዬ ነበር፣ ግን እንዳልተገነዘብኩኝ በደንብ የገባኝ አሁን ነው። በተለይ ይሄ መንፈስ አሰራር በደንብ በጥልቅ ሊመረመር የሚገባው ጉዳይ ነው። አሁን የሁላችንም ህይወት ሆኗል። እገሌ ከገሌ አይደለም። ወላ ሚኒስትር ሁን፣ ወላ ባለስልጣን ሁን፣ ወላ ነጋዴ ሀብታም ሁን፣ ወላ ተማሪ ኢንተሌክቹዋል ሁን፣ ምንም ሁን፣ ጊዜ ጣለ ጊዜ ብቻ አይደለም፣ ሳትጠነቀቅ ስትቀር ጉዳዩ ሳይገባ ሲቀር ሰለባ ትሆናለህ። ይሄ ምንም ጥርጥር የለውም እና ዋናው ማተኮር የፈለኩበት ቅድም አንድ ጥያቄ ላንሳላችሁ ብያችሁ ነበረ። እስኪ ራሳችሁን ከ5 ከ6 ወይም ከ10 ዓመት በፊት የነበራችሁበትን ፖዚሽን፣ ችሎታችሁን፣ ስማርትነታችሁን፣ በአጠቃላይ መልካም ነገራችሁን አስቡትና ያ ነገር አሁን ከእናንተ ጋር አለ ወይ መርምሩ። ከሌለ ለምንድን ነው ብላችሁ ጠይቁ። አሁን ብዙዎቻችሁ ቴክስትም ስታደርጉልኝ በፊት የነበራችሁበትን ቦታ ትነግሩኝና እንደ ድሮ እኮ በጣም ብሪሊየንት ነበርኩ፣ ብዙ ሰዎችን አስጠና ነበር፣ ብዙ ሰዎች ከኔ ተምረዋል፣ ብዙ ሰዎች አፕሪሺየት ያደርጉኝ ነበረ፣ ለስራ በጣም እፈለግ ነበር፣ አንድ ቦታ አይደለም 10-20 ቦታ ላይ በጣም የሚፈልጉኝ ሰዎች ነበሩ። ዛሬ ግን እንኳን ልፈልግ ይቅርና እኔ ራሴ ብፈልግ እንኳን ያንን ነገር ማግኘት አልቻልኩም። ሌላም ነገር የምታካፍሉኝ ሰዎች ያላችሁ እና ለምን ብላችሁ ጠይቃችሁ ታውቃላችሁ? የተመራምራችሁ ታውቃላችሁ? ለዚህ ነው ዓለማዊን አሰራር የተገነዘብነውን ያህል መንፈሳዊ አሰራርን ገና አልተገነዘብነውም ብላችሁ እና አንዳንዶቻችን እየተጎዳንም ያ ጉዳይ መንፈሳዊ አሰራር ነው ብሎ ለመቀበል በጣም ሲከብደን እመለከታለሁ። እና አንዳንድ ጊዜ እንደውም አንድ ሰው ነው በጣም የቅርብ ወዳጄ ራሴን እኔ በዛ መነጽር ውስጥ ተመልክቼው አላውቅም እና ያንን ሀሳብ ሲያነሳልኝ እንደ እስኪ እኔ ብዙ ጊዜ በዚህ ጉዳይ ላይ ያወራለሁ። ብዙ ሰዎች ያሉበትን ሁኔታ ያማክሩኛል። የገባኝን ያህል ወይም ያነበብኩትን ያህል ወይም የተገነዘብኩትን ያህል ወይም ደግሞ በልምድ የመጣሁበትን ነገር አካፍላችኋለሁ። ግን እኔ የራሴን ነገር በዚህ መልኩ ተመልክቼው አላውቅም እና በጣም ነው ሾክ ያደረኩት። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ ምንድን ነው ያለኝ? ከራሴም ጋር እያጣቀስኩ ያልኳችሁ ለዛ ነው። ከዚህ በፊት የመጣሁበትን የስራ ሂደት በደንብ ነው ያስረዳኝ። ከብዙዎቻችሁም ጋር የተዋወቅኩት በዛ ነው ብዬ አምናለሁ እና
ሚዲያው ዓለም ላይ ከመጣው ኦልሞስት እንግዲህ 20 ምናምን ዓመት ያልፈኛል። ከ20 ዓመት በላይ ማለት ይቻላል። እና ግን ከ20 ዓመት በላይ ስላችሁ አሁን እናንተ የምታውቁት ፕላትፎርም አይደለም። ፕሪንቲንግ ሚዲያውን የጀመርኩት ፕሪንቲንግ ሚዲያው ላይ ብዙ ታሽቼ ብዙ ለፍቼ ብዙ ሰርቼ ነው ወደ ቴሌቪዥኑ የመጣው። ቴሌቪዥኑ ከጓደኞቼ ጋር በጣም ጥሩ ፕሮግራሞች እየሰራን ኤክስፒሪየንስ አዳብሬ መጣው። አሁን ያለሁበት ደረጃ ላይ ደረስኩ። ከዛ ውጭም እንግዲህ መጽሐፍ ማንበብና መጽሐፍም ቀላል ልምድ አይደለም እና ያንን ሁሉ ልምድ ይዘህ መተህ ራስን ገምግምሃል ወይ ሲለኝ ምንድን ነው የተፈጠረው ነገር ብዬ ነቃሁትኝ። ከዛ በኋላ ብዙዎቻችንም አልነቃንም የምላችሁ ለዛ ነው። እኔ ይሄ ጓደኛዬ ባያነቃኝ ኖሮ ራሴን በዚህ መልኩ ተመልክቼው አላውቅም። ምንድን ነው ልላችሁ የፈለግኩት ከብዙዎቻችሁ ጋር የተዋወቅኩት በጣም ኤክስፒሪየንስድ ጊዜ ያሳለፍኩት በጣም ትምህርት ቤቴ ነበር የምለው የኔታ ሚዲያ ነው። ፕሪንቲንግ ሚዲያው ላይ ቃል ኪዳን መጽሔትን ነው ትምህርት ቤቴ ነው ብዬ የማስበው። ምክንያቱም 8 ዓመት ሙሉ ዋና አዘጋጅ ሆኜ ስሰራ ኦፍኮርስ መጀመሪያ በሪፖርተርነት ነው። ከዛ ወደ ከፍተኛ ሪፖርተርነት ያው በኢቫሉዌሽን ሄዳችሁ ዋና አዘጋጅነት ደረጃ ትደርሳላችሁ። ጥረታችሁ ውጤታችሁ ታይቶ ማለት ነው። እና በዛ ሂደት ውስጥ አለፌ ዋና አዘጋጅ ሲሆን በደስታ ነበር የምሰራው። የምታስቡት ነገር ይሳካል። 24 አወር ትሰራላችሁ። በፍቅር ነው የምትሰሩት። ተግባብታችሁ ነው ከባልደረቦቻችሁ ጋር የምትሰሩት። ያንን ኤክስፒሪየንስ ያዝኩ ጓደኛዬ ሲያስታውሰኝ። ከዛ በኋላ ደግሞ ከቆይታ በኋላ ወደ መጽሐፉ ዓለም መጣሁ። በጣም በርካታ መጽሐፎችን ጻፍኩ። እግዚአብሔር የተመሰገነ ይሁን። ስኬታማ ሆናችሁ በልፋታችሁ። ከዛ በኋላ ደግሞ በዛ ልምድ ውስጥ እያለሁ በዛ ሂደት ውስጥ እያለሁ ነው እንግዲህ ወደ አዲሱ ፕላትፎርም ወይም ደግሞ ወደ ዩቲዩብ የመጣሁት ማለት ነው። ዩቲዩብ ሲጀምር የመጀመሪያ ቤቴ የኔታ ነው። ስቲል ነው በውስጥ ያለ በልብ ያለ ስቲል ነው እንደ ራሴ ሚዲያ የምመለከተው በጣም የምወደው በጣም ብዙ ሰው የተዋወቅኩበት በጣም ብዙ ስራዎችን የሰራሁበት ራሴን የፈተንኩበት የራሴን ፖቴንሻል የተረዳሁበት ማለት ነውና እዛ ቤት ውስጥ ሆኜ በጣም የሰራኋቸውን ስራዎች ወደኋላ ሄጄ ስመለከታቸው የዛን ጊዜ የነበረኝ ፖቴንሻል አሁን የለም ወይ? በዛ ደረጃ የሰራ የነበረውን ስራ አሁን እየሰራሁ እንዳልሆነ ይገባኛል እና የተወሰነ ሰርክል ውስጥ እንዳለው ይገባኛል እና ግን አልታወቀኝም ነበር እውነት ለመናገር እና ጓደኛዬ ነው ለምንድነው ወደ በፊት ያንተ ፖቴንሻል ይሄ አይደለም ያንተን ልምድ አውቀዋለሁ ያንተን የስራ ልምድ አውቀዋለሁ እና በእንደዚህ አይነት ሁኔታ ካንተ ኋላ መጥተው አሁን ይሄ አንዳንድ ጊዜ መራር እውነት ሲነገራችሁ ትንሽ ከራሳችሁ ጋር ትታገላላችሁ ግን እውነታ ስለሆነ እቀበለዋለሁ እውነታ ስለሆነ ግድ ነው ቢመረንም መቀበል መቻል አለብንና ራሴን ስገመግመው ፊት የነበረው ችሎታ ወዴት ነው ሄደው ፊት የነበረው ጥረት ወዴት ነው ሄደው ፊት የነበረው እንቅስቃሴ ወዴት ነው ሄደው አይደለም እኔ ፈልጌ በጣም ብዙ ሰዎች ፈልገውኝ ወረፋ ይዤ የኔታ ሚዲያ ሰራ እንደነበር አስታውሳለሁ። አሁን ግን ያ የለም። አንድ ስቱዲዮ ውስጥ አጥራችሁ የሆነ ነገር አውርታችሁ ነው የምትወጡትና ጓደኛዬም ጨቅጭቆኝ እፈልጋለሁ ብሎ ቁጭ ብለን ስንጫወት የነገረኝ ይሄንን ነው። በዚህ መልኩ ግን ነገሮችን አይቻል አቅም ብላችሁ ለዛ ነውና በጣም ነው የደነገጥኩት። እንዴ እውነት ምንድነው እየሆነ ያለው? ከዛ በኋላ ይሄንን ካለኝ በኋላ የተወሰኑ እንቅስቃሴዎችን ለማድረግ ሞከርኩኝ። አሁን እዚህ ጋር ነው በደንብ ነጥቡን ልነግራችሁ የፈለኩትና በፊት የኔታ ያለውኝ አይደለም ደውዬ ተደውሎ እንደዚህ ኢንተርቪው መድረግ እንፈልጋለን ምናምን የሚሉ ሰዎች በጣም በርካቶች ነበር። እኔ አስታውሳለሁኝና እዛ ያለው በቀን 3 ኢንተርቪው እንደሰራሁኝ አስታውሳለሁ። 3 ኢንተርቪው በጣም ከባድ ነው ለምታውቁት። 1 ሰዓት ተኩል 2 ሰዓት አንድ ኢንተርቪው እንኳን ይሰለቻል ይደክማል። ግን 3 ኢንተርቪዎች በተከታታይ ሙሉ ቀን በሉት የሰራበትን ጊዜ አስታውሰዋል። ያ ፖቴንሻል ነበረ። ሪል አሁን ያ ፖቴንሻል የለም ወይ ውስጤ ነው ወይም ደግሞ ያንን ፖቴንሻልን ምንድነው የወሰደው? አንድ ሁለተኛ ድሮ ወረፋ ሲይዘው የሚመጡ ሰዎች ዛሬ ሺህ ቦታ ላይ ደውላችሁ ለኢንተርቪው የምትጠሯቸው ሰዎች አይመጡም። አሁን እዚህ ጋር ነው ትልቁ ኪ ፖይንት ያለውና ለምን ጓደኛም በዛ አይነት እንዳየው ነው እንግዲህ ነገሮችን ሊጠቁመኝ የፈለገውና ለምንድን ነው ድሮ በጣም ብዙ ሰዎች ፈልገው ይመጡ ነበረ። በጣም ብዙ ሰዎች ደውለውልህ ይመጡ እንደነበረ አውቃለሁ። ያቀርብ ወዳጄ ስለሆነ ነው። አሁን ግን ስደውልህ ምንድን ነው የማይመጡት? ምን ፖቴንሻልን ማውጣት ያቃተህ ለምንድን ነው? በዛ መስመር መሄድ የተሳነህ ለምንድን ነው? ከዛ ላይ ያዘኝ። በጣም በሚገርማችሁ ሁኔታ
እልህ ይዞኝ በፊት በአንድ ስልክ ስጠራቸው ሮጦ ይመጡ የነበሩ ሰዎች ዛሬ 10 ስልክ ብደውል ስልክ አያነሱም። ቴክስት ብጽፍላቸው አይመልሱም። ከዛ ላይ ነው ወደ ራሴ መመልከት የጀመርኩት። ልክ ጓደኛዬ እንዳለኝ እኔ የሰዎችን ሎሬት ጸጋዬ ገብረመድህን እንዳሉት የሰዎችን ቁስል ሳክም ለካስ እኔም ራሴ ታመሜ ነበረ። የራሴን ቁስል መመልከት አልቻልኩኝም እና ምንድነው በህይወቴ ላይ የተፈጠረው ነው ያልኩትኝ። መስራት እንደምችል አምናለሁ፣ ግን ሰዎችን ማግኘት ያም ደግሞ ለራሳቸው ጉዳይ ወይም ደግሞ ሌላው ሚዲያ እንደሚሰራው እንግዲህ እንዲህ ማለት ይኖርብኝ አይኖርብኝ አላቅም። አንዳንድ ጊዜ እንዲህ አይነት ነገሮችን ስትናገሩ ሰዎች በተለይ ደግሞ አሁን ያለው ማህበረሰብ በቀና አይመለከተውም፣ ግን ሪል ስለሆነ ላውራው ምችል ይመስለኛል። ይሄ ምንድነው እንግዲህ የኔ ፖድካስቶች እንደሆኑ ሳይስፋፉ ሚዲያዎች እንደሆኑ ሳይስፋፉ በጣም ቶፕ ከነበሩ ሚዲያዎች መካከል በኩራት ነው የምናገረው። ግንባር ቀደሙ የኔታ እንደነበር አስታውሳለሁ። ያ በጋራ ቲምወርክ የመጣ የልፋት ውጤት ነው። እንደዛ መሆኑ ግን የራሴን ማሻራ ደግሞ ቦታ መስጠት ፈልጋለሁ። እኔ በነበርኩበት ሰዓት ላይ የነበሩት ጋዜጠኞች ውስን ነበሩ። ከዛ ወዲያ ነው በጣም ብዙዎች ዛሬ በራሳቸው ሚዲያ ላይ በጣም ሰክሰስፉል የሆኑ ሰዎች እግዚአብሔር ይመስገን እየተመለከተን ያለ ነውና ያንን ማነጠቀኝ ነው አሁን ለራሴ። ከዛ ራሴን መረመርኩኝ። የራሴ ስንፍና ነው እንዳልሆነ ያወቅሁት ለምንድን ነው? ኦፍኮርስ በዛ መልኩ ተመልክቼው አላውቅም ነበር። በራሴ የሆነ ሰርክል ውስጥ ገባሁና እዛ ውስጥ ተቀርቅሬ ቀረሁኝ። በኋላ ግን የቅርብ ሰዎች ሲያነቁኝ ስለኔ መልካም እድገት የሚመኙ የቅርብ ወዳጆች አሉኝ። በዛ እግዚአብሔርን አመሰግናለሁ። ኖ ወርቅ ያንተ ፖቴንሻል ይሄ አይደለም፣ ለምንድን ነው የተውከው የሚለውን ውትወታ ሲያበዙብኝ እውነት ምንድን ነው እየሆነ ያለው? አይም ነው የራሴ ችግር ሊሆን የራሴ ስንፍና ሊሆን ይችላል አልኩና ያንን አቅጣጫ ቀይሬ ድሮ በምሰራው አይነት ፕላትፎርም ለመሄድ ወደ በራሴ ሚዲያ ላይ ስመጣ ከምነግራችሁ በላይ ነገሮች ዝግትግት ነው ያሉት። ዝግትግት። ለዚህ ነው ሎሬት የራሴን ቁስል ሳክም ኖሬ ማነው የሰውን ቁስል ሳክም ኖሬ የራሴን ማከም አልቻልኩም አይነት ግጥም የጻፉትና በዛ መነጽር ራሴን ተመለከትኩ። የሰዎችን ቁስል ሳክ የሰዎችን ትንስል እኔ ራሴ ተጠልፍ ያለው ነው ያልኩት። ለምንድን ነው ያቃተኝ? ድሮ ያኔ እንደነገርኳችሁ የኔታ ላይ በነበርኩበት ሰዓት ላይ በአንድ ስልክ የምጠራቸው ሰዎች ሮጠው ሊያም ደግሞ ጧት ደውዬ ዛሬ የሚመችናል ለሚሉን ሰዎች ዛሬ ስልኬን መመለስ የማይፈልጉት ለምንድን ነው? በዛ ጉዳይ ላይ ማውራት ስለማይፈልጉ ነው እንዳለ ሌላ ሚዲያ ላይ ሄደው ሲያወሩ አያቸዋለሁና ምንድን ነው እየሆነ ያለው? ከዛ ሌሎችንም ኤክስፒሪየንስ ተመለከትኩና አንዳንድ ጊዜ ጥሩ ነው ራሳችሁን ከሌሎች ሰዎች ጋር ማነጻጸር፣ የራሳችሁን ፖቴንሻል ለመገምገም ይረዳችኋል። እና በጣም ይቅርታ የሆነ ነገር በጣም ፊል ስላደረግኩ ነው እንጂ እንደሮሮ አትቁጠሩት። አንዳንዴ እውነቱን ይፋ ማውጣት ጥሩ ነው። አንዳንድ ጊዜ መፍትሄ ሊመጣ ይችላል ከማይጠበቅ ሰው እና ይህንን አደባባይ ማውጣት ስላለብኝ ነው፣ ስለራሴ መናገር ስላለብኝ ነው። እና ወደኋላ ሄጄ እንደገና ራሴ መገምገም ጀመርኩኝ። አንዳንዴ ሚሊዮን ጊዜ ችሎታ ኖሯችሁ ሚሊዮን ጊዜ ከሌላው ያልተናነሰ ምናልባትም የተሻለ ነገር ኖሯችሁ ወደኋላ የምትቀሩበት አጋጣሚና ጊዜ ይፈጠራል። እና የዛ ጊዜ ነው በደንብ ራሳችሁን መመልከት ያለባችሁ። ምንድን ነው ጉዳዩ? ከራስ ችግር የመጣ ነው ወይስ መንፈሳዊ እንድምታ አለው የሚለውን በደንብ መመርመር ስላለብን ነው ይህንን የምነግራችሁ። እና በእኔ ውስጥ ራሳችሁን እንድትመለከቱ ፈልጋለሁ። ድሮ በጣም የምትሰሩ ሰዎች፣ ጥረት ያላችሁ በጣም ብዙ ሰዎች የሚቀርቧችሁ ብቻ አይደለም ችሎታችሁን አሁን የተቀበሉላችሁ ከሆነ ጊዜ በኋላ ደግሞ ያ ነገር እርግፍ ብሎ ከእናንተ ጋር ጠፍቶ ሰዎች እስኪገረሙ ድረስ ግን ከዛ በኋላ ጥረት ብታደርጉ የማይሳካላችሁ ከሆነ እንደገና በመንፈሳዊ ማየት ስላለባችሁ ነው። እንደዛ የሆናችሁ ሰዎች የላችሁም ወይና ወደኋላ እንደገና ተመልሼ ራሴ መገምገም ጀመርኩኝ። በነገራችን ላይ ለዚህ ሁሉ ደውል የሆነኝ በጣም የቅርብ ጓደኛዬ ነው። ቁጭ ብለን ላወራህ እፈልጋለሁ ብሎ መረዳዳት ካለብን እንረዳዳለን። በፍጹም ያንተ ክህሎት አይደለም ከአንተ በኋላ ስንቱ መጣ ውጤታማ ሆነ። ኦፍኮርስ ውጤታማ አልሆኑት ጥሩ ስሜት ነው ያለኝ፣ ምክንያቱም ሞቲቬት ነው የሚያደርጉኝ። ግን እኔ ጋር የተፈጠረው ነገር ምንድን ነው የሚለውን ነገር አንዳንዴ በመንፈሳዊ አይንም ስለምቃኘው ነው ይህንን የምላችሁ። ስለ ሰው እድል ስናገር እኔ እድል ላይ ጥያቄ ምልክት ማድረግ ሁሉ ነው የጀመርኩት። ምክንያቱም ድሮ ሞርጋ ፈራው ነኝ፣ አሁን ሞርጋ ፈራው።
ድሮ ስኬታማ ያደረኩት የተሳካልኝ ነገር አሁን ማሳካት እየተሳነኝ ለምንድን ነው? መሮጥ ባለብኝ ደረጃ ለመሮጥ ሞክሬያለሁ። ግን እነዛ ሰዎች ድሮ ማኪያቶ ሲያምረኝ ክትፎ እንጋብዝህ ይሉኝ የነበሩ ሰዎች ዛሬ ክትፎ ቀርቶ ማኪያቶ ቀርቶ ሊያወሯችሁ እንኳን ፈቃደኞች አይደሉም። ኦፍኮርስ ሰው በተፈጥሮ ወረተኛ ነው። እናንተ ጋር ያለው ድባብ ሲሞቅ ነው ወደ እናንተ የሚመጣው፣ ሲቀዘቅዝ አይመጣም። ግን ያንን የቀዘቀዘውን ለማሞቅ ደግሞ ኢነርጂው እንዳለኝ ያውቃለሁ። እና በዛ እንቅስቃሴ ወቅት ነው እንግዲህ ብዙዎች በጣም በሚገርም ሁኔታ አሉታዊ ምላሻቸውን ያሳዩኝ። ኤኒዌይ በዛም ተስፋ አልቆርጥም። ነገ ደግሞ ምናልባት የማይታወቁ ሰዎች መጥተው የቤቴን ድባብ እንደሚቀይሩት በጣም እርግጠኛ ነኝ። እንደውም በዚህ አጋጣሚ የግድ ታዋቂ መሆን የለባችሁም፣ የግድ አርቲስት መሆን የለብህም፣ የግድ ሞቲቬተር መሆን የለብህም። ግን ታሪክ፣ ሰውን የሚያስተምር ታሪክ ያለ ሁሉ ከኔ ጋር ቁጭ ብለን የሚገርም ፕሮግራም መስራት እንችላለን። እና ለዛ ፈቃደኛ የሆናችሁ ስልክ ቁጥሬ አለ፣ እየደውላችሁ ብታገኙ አንድም ወደ ድሮ ማንነቴ እንድመለስ አስተዋጽኦ ስለምታደርጉ እኔ ዘንድ ዋጋ ይኖራችኋል። ኦፍኮርስ ዋጋ ከፈጣሪ ነው። ግን ብዙዎቻችሁ እየደወላችሁ ስለ ድሮ ስራ ጋር አገናኝታችሁ እኛ እኮ የምናውቅህ በዚህ ስራ ነው እንዲህ ነው ምናምን ብላችሁ አፕሪሼት የምታደርጉ ሰዎች አላችሁ። እና አፕሪሼት ማድረጉ በአንደበት ብቻ ባይሆን በእርግጠኝነት ለእኔ የዚህ አይነት አመለካከት፣ ክብር፣ ፍቅር፣ ውዴታ ካላችሁ ይሄንን በተግባር ብታሳዩ ምንም ማለት አይደለም። ታሪካችሁን ኤክስፔሪንሳችሁን ሼር ብታደርጉ ሚዲያ ላይ በመቅረብ በመተባበር ማለት ነው። እና ከዛ ራሴ መገምገም ጀመርኩኝ እንደነገርኳችሁ። ከዛ የኔታ ላይ የማስታውሳቸውን ኢንተርቪዎች ሊስት አውት ማድረግ ጀመርኩና እንዴ ይህን ያህል ሰው ኢንተርቪው አድርጌያለሁ ነው ያልኩት። እጅግ በጣም በርካታ ሰዎች አንድ ቀን ሙሉ ቀን ቁጭ ብዬ ነው ሊስት አውት ያደርኩት፣ እያስታውስኩት ነው። ያላስታውስኳቸው ሁሉ ሊኖሩ ይችላሉና ይህንን ሁሉ ሰው በቀን 3 በቀን 2 ኢንተርቪው የምሰራው ሰው አሁን በሳምንት 1 ኢንተርቪው መስራት ያቃተኝ ለምንድን ነው? እሱም ብቻም አይደለም። እንደገና ወደኋላ ተመለስኩ። የኔን የስራ ልምድ የመጣሁበትን መንገድ በጓደኛ የመነጽርነት እየተመለከትኩ ለምሳሌ ወደዚህ ወደ መንፈሳዊው ይዘት ከመምጣቴ በፊት የኢንተርቴንመንት ማህበራዊ ሚዲያ ላይ በነበርኩበት ሰዓት ላይ እስኪ ከነማን ጋር ቁጭ ብዬ ያወራው ከነማን ጋር ቀለም ልሳካሄድኩ ስል ማመን ሁሉን ያቃተኝ። እንደውም አንዳንድ ጓደኞቼ መረጃዎችን ሁሉ እንዲልኩልኝ አድርጌ አንድዛን ስመለከት እውነትም በቃ የሆነ ነገር ጎሎኛል ወይም ደግሞ የሆነ ነገር ተነጥቄያለሁ ብዬ እንዳምን ተገድጃለሁ። እንግዲህ አሁን እዚህ ጋር ዘፈን ፕሮሞት የማድረግ ያለማድረግ ምናምን ጉዳይ አይደለም። ነገር ግን ከሀገራችን ታዋቂ ሰዎች መሃል ከነማ ጋር ቆይታ ነበረኝ ብዬ ሳስታውስ እንግዲህ የመጀመሪያ አይከን የሚሆነው ክቡር ዶክተር አርቲስት ጥላሁን ገሰሰ ነው። እና ለካስ ከሱ ጋር ኦልሞስት 75 ደቂቃ ያላነሰ ኢንተርቪው አድርጌያለሁ። ኢንተርቪው ማድረግ ብቻ አይደለም፣ በጣም የሚገርም ኢንተርቪው፣ በጣም ብዙዎች ወደዱት። እሱም በህይወት ዘመኔ ብዙ ቆይታ አድርጌያለሁ፣ ግን እንደ ዛሬ ቀን ደስተኛ ሆኜ አላቅም ብሎ ምስክርነትን የሰጠበት። እሱም ብቻም አይደለም፣ እንዲህ አይነት መስራት የሚችሉ ፖቴንሻል ያላቸው ልጆች ካሉ እኔ 2 መድረክ ሸራተን ላይ ሰርቼ ገቢ አመጣላቸዋለሁ ብሎ ቃል የገባበት። ያንን ሳይ እንዴ ያንን ታይም ለካ ሳለፍ ያለው ከዛ ብዙዎችን መቁጠር ጀመርኩኝ። ከጥላሁን በኋላ ጋሽ አለማየሁ እሸቴ፣ ኢሚሊያ ተሾመ፣ የተሾመ ምትኩ ልጅ ብዙዎቻችሁ ታውቁታላችሁ፣ ውጭ ነች ያለችው። ፍራንሲስ ፋልሴቶ ወይም ፍላግን የዘፈነው ሶማሊያዊው ኢንተርናሽናል ዘፋኝ እነ ኬናን ወርሶም አብዲ። ማመን ያቃተኝ ኢንተርናሽናሊ ብዙዎቻችሁ የምታደንቁት የማይክል ጃክሰን ጓደኛ ክሪስ ተከር። አሁን ብዙዎቹ ክሪስ ተከር ኢንተርቪው እንዳደረግኩት ያውቁም። ኤክስክሉሲቭ ኢንተርቪው ሸራተን አዲስ። ከዛስ እነዚህ ልጄ ደግሞ ወደዚህ መጣሁኝ። ወደዚህ ስመጣ በህይወቴ በጣም የተደሰትኩበት እስካሁን መመኮራበትን ስራ አገኘው።
ነፍሱን ይማርና በጣም ብዙዎች ከሚያከብሩት በጣም ብዙዎች ከሚወዱት ከኢዮብ መኮንን ጋር ከድምፃዊ ኢዮብ መኮንን ጋር ኢዮብ መኮንን በነገራችን ላይ ፕሪንቲንግ ሚዲያው ላይ ኢንተርቪው ይኖረዋል፣ ሬዲዮ ላይ ኢንተርቪው ይኖረዋል። በቴሌቪዥን ታሪክ እርግጠኛ ሆኜ ፕራውድ ሆኜ ነው የምናገረው ኢዮብ መኮንን ለቴሌቪዥን ኢንተርቪው ያኔ ጉራሜላ የሚል ፕሮግራም ነበረ ኢንተርቪው ያደረገው በኢትዮጵያ ታሪክ ከኔ ጋር ብቻ ነው። ይህን ስመለከት ሰው ምንድን ነው የሆነው? ከእንደዚህ አይነት ሰዎች ጋር ኤክስፒሪያንስ የነበረው ሰው ከሀገራችን በጣም አንጋፋ ብዙዎች አይደለም ኢንተርቪው ሊያደርጓቸው በደቂቃ አግኝተው ሊያናግሯቸው በጣም የሚመኙ ሰዎችን ሊያውም ረጅም ደቂቃ ኢንተርቪው ያደረገ ሰው በነገርኳቸው በዓለም አቀፍ ደረጃ ብዙዎች ስክሪን ላይ ሲያዩ እንኳን ብዙ ነገር የሚፈጥሩበትን በክሪስ ተከር አይነት ዓለም አቀፍ ተዋናይ መስራት የቻለ ሰው እነ ኬናን ዋርሳም አብዲን ኢንተርናሽናል ሙዚቀኛ መስራት የቻለ ሰው አሁን ኖርማል ሰው አግኝቶ ኢንተርቪው መስራት ያቃተው ለምንድን ነው? ከምሬ ነው የምላችሁ። እና እንደምንም ፕሮግራም አሁን ልሰራ እንትን ስል በጣም ዲፕረስድ ሆኜ በጣም ደስ የማይል ሙድ ውስጥ ነበርኩኝ በነገራችን ላይ እና እንደምንም ተነስቼ እስኪ እንግዲህ ቢያንስ አንድም ሰዎች የበለጠ ትኩረት እንዲሰጡት ሁለትም ደግሞ ፖቴንሻሌ ይሄ ብቻ እንዳልሆነ እንዲገነዘቡ ከዛም ደግሞ ይህንን የተገነዘቡ ሰዎች የሚያምኑ ሰዎች ቅድም ብያለሁ፣ የግድ ዘፋኝ መሆን የለብህም፣ የግድ ታዋቂ መሆን የለብህም፣ የግድ ተዋናይ መሆን የለብህም። ግን ታሪክ አለኝ፣ ሰውን አስተምርበታለሁ። ስለዚህ ከእሱ ጋር የማደርገው ቃለ ምልልስ ልምዱን ጨልፎ ከኔ ጋር በሚያደርገው ቃለ ምልልስ የሆነ የጋራ ውጤት እናመጣበታለን፣ ሰዎችን እናስተምርበታለን ብለው ሰዎች እንደሚኑ ነው እና አምነውም እንዲመጡ ደውለው ከዛ ወደ በፊት ማንነቴ ተመልክቼ እርግጠኛ ነኝ በጣም ለብዙዎች ሮል ሞዴል የሚሆን ስራ መስራት እንደምችል ስለማምን 100% ራሴ ላይ እምነት ስላለኝ ነው ይህን ነገር በጣም ዲፕረስድ የሆነ ሙድ ውስጥ ሆኜ እየሰራሁት ያለሁት። እና አንዳንዴ እንደዚህ አይነት ክህሎት ኖራችሁ የሆነ ሰዓት ላይ ማን ነጠቃችሁ ሳታውቁ ክህሎታችሁ ይነጠቃል። በነገራችን ላይ ክህሎት የሚነጠቀው ችሎታ የሚነጠቀው ዝም ብሎ እኛ እንደምንለው በመንፈሳዊ ዓለም የሆነ ድግምት ምናምን መተት ልከውባችሁ ብቻ አይደለም። አጠገባችሁ የነበሩ በበፊት ኮከብነታችሁ በበፊት ጠንካራ ሰራተኝነታችሁ ደስ የማይላቸው ሰዎች ምንድነው የሚያደርጉት? ያንን ችሎታችሁን የሚያሳንስ ያንን ችሎታችሁን እንዳትተማመኑ አድርገው ከዛ ቀስ ያሉ በዘዴ አውጥተው የማይሆን ቦታ ላይ ሊጥሏችሁ የሚፈልጉ ሰዎች አሉና እሱንም ጭምር መጠንቀቅ እንዳለባችሁ ነው ከራሴ የህይወት ኤክስፒሪየንስ ተናግሬን ተነምላችሁና አንድ ቦታ ላይ ስትታጠሩ ደስ የሚላቸው ግን እንደ ወርቃማ ጓደኞች ደግሞ ቅድም ነግሬያችኋለሁ። ይህንን ሁሉ ራሴን እንድመለከትና ይህንን ፕሮግራም እንድሰራ የገፋፋኝ ደግሞ አንድ በጣም የቅርብ ጓደኛዬ ነው። እንደዚህ አይነት ደግሞ ኮከብ የሆኑ ሰዎች ወርቅ የሆኑ ሰዎች ደግሞ አሉ። ኖ ያንተ ቦታ ይሄ አይደለም፣ ከዚህ በላይ መሄድ ትችላለህ፣ ሌሎች ሮል ሞዴል መሆን ትችላለህ፣ ከማንም በላይ ስፔሻሊ በቃለ ምልልሱ ዘርፍ ላይ ከማንም በላይ መስራት ትችላለህ፣ ያንተ ቫልዩ ይሄ ነው ብሎ የሚያመለክታችሁ ወርቅ ጓደኛ ያስፈልጋችኋል። እና ጓደኛ ያው ስምህን አልጥቀስ፣ ግን ማንነትን ይህንን ፕሮግራም ስትመለከት ማንነት በደንብ ይገባሃል ብዬ አስባለሁ። እንግዲህ ይሄ ነገር ይሳካልኝም አይሳካልኝም በሂደት አሳካዋለሁ፣ ሰዎችን አገኛለሁ። ከኔ ጋር ቃለ ምልልስ የሚያደርጉ ሰዎች በእርግጠኝነት ይመጣሉ። ስለዚህ የዛ ጊዜ ቁጭ ብለን ደግሞ እናወራለን። ግን ለማንኛውም እግዚአብሔር ይመስገን በዚህ መልኩ ራሴ እንድገመግም ወደኋላ እንድመለስ ስላደረገኝ በጣም ነው የማመሰግነው። ይህንን የስራ ልምዴን ይህንን ኤክስፔሪንሴን እኔ ወይ አልተረዳሁትም ወይ ደግሞ በሆነ አደን ነው ያ ኃይል ምን እንደሆነ አላውቅም፣ ወይ ተሸፍኜ ነበረ። ግን አሁን የተሸፈነውን ነገር አሁን ገልጨው እንደገና አዲስ መንገድ እንዳቅድ በአዲስ እይታ ሌላ መንገድ እንድመለከት ምክንያት ስለሆንከኝ ላመሰግንህ እፈልጋለሁ። እና ሰዎች እንደኔ ሳታቁ መንገድ አትሳቱ። ኦፍኮርስ አሁንም በምሰራው ስራ ደስተኛ ነኝ። በምሰራው ስራ አምኜበት ነው የምሰራው። ነገር ግን በቃ ይሄ አይደለም የኔ እንደነገርኳችሁ የኔ ችሎታ የኔ ፖቴንሻል ይሄ አይደለም እና ከዚህ በላይ መሄድ እንደምችል አምናለሁ። ግን በጣም እየከነከነኝ ያለው ቅድም ዲፕረስድ ሆኜ ነበር ብያችኋለሁ። እና ዲፕረስድ ያደረገኝ ምንድነው? ለምንድን ነው
ድሮ ስደውልላቸው በአንድ ስልክ መልስ የሚሰጡ ሰዎች አሁን ጭራሽ ስልክ ማንሳት ያልፈለጉት ለምንድን ነው? ቴክስት አድርግላቸው ሰዎች ቴክስት መመለስ ያልፈለጉት ለምንድን ነው? እርግጠኛ ነኝ የምነግራችሁ ግን አንድ ቀን ከእግዚአብሔር ድጋፍ ጋር በዚህ መስመር መሄድ ስጀምር እነዛ ሰዎች እንደደውዬላቸው አይደለም ደውለው እንደሚመጡ አስታውሳለሁ። ምክንያቱም ደውለው እንደመጡም ስለማውቅ እና ታሪክ የሌላችሁ ማነው ዝነኛ ያልሆናችሁ ታዋቂ ያልሆናችሁ ግን ታሪክ ያላችሁ ሰዎች እባካችሁ ኮንታክት አድርጉኝ። ለውጥና አምጣ ብዙዎችን የሚለውጥ ሰው ታሪክ ነው ብዙ ሰው ሊማር የሚችለው ብዙ ሰው ሊለወጥ የሚችለው እና ያንን መተባበር እንደማይሳናችሁ ብዙዎቻችሁ ተስፋ አለኝ አምናለሁ። ያንን እንደምታደርጉ ደግሞ እርግጠኛ ነኝ። ስለዚህ ስልክ ቁጥሬ አለ ያው ከግርጌ ማለት ነው ስክሪኑ ላይ። ስለዚህ እሱን እየተመለከታችሁ ማህበራዊ ህይወታችንን ብንዳስስ ህይወታችንን ለሌላ ብናጋራ ምን ይመስላችኋል ለማለት ነው ይሄንን መርሃ ግብር ያዘጋጀሁት። እርግጠኛ ነኝ ብዙዎቻችሁ አንደርስታንድ ታደርጉኛላችሁ ብዬ አስባለሁ። እንግዲህ በሮሮ እንዳላሰለችኋችሁ በጣም እርግጠኛ ነኝ። ምናልባትም ደግሞ ይህንን ፕሮግራም ከምትመለከቱት መሃል ድሮ የኔታ ላይ ያለው ጉራኃይሌ ላይ ያለው የነበረኝን የስራ ማንነት አሁንም የምታስታውሱ ካላችሁ እስኪ ኮሜንት ላይ ያንን አስመልክቶ የራሳችሁን አስተያየት አስቀምጡልኝ። ብርታት ስለሚሆነኝ ነገ የተሻለ ነገር እንድሰራ ምክንያት ስለሚሆነኝ ማለት ነው። ለማንኛውም ስለሰማችሁኝ አመሰግናለሁ። ወደፊትም አብራችሁኝ እንደምትሆኑ ምንም ጥርጥር የለኝም። በድጋሚ በእግዚአብሔር ስም አመሰግናችኋለሁ። ይህን ያህል ደቂቃ አብራችሁኝ ቁጭ ብላችሁ ቢያንስ ብሶት ልበለው የዛሬውን ለማዳመጥ ፍቃደኛ ስለሆናችሁ በጣም በጣም አመሰግናችኋለሁ። እርግጠኛ ነኝ ስልኮች ይመጡልኛል፣ እንሰራለን፣ እንለወጣለን፣ ሌሎችን እናንቃለን ለማለት እፈልጋለሁ። በቀጣይ በሌላ መርሃ ግብር ነው የምንገናኘው። እስከዛው በያላችሁበት ሰላም። 40% ከፍለው ቀሪውን 60% ቤቱን ሲረከቡ ይክፈሉ የሚሉት ቴምር ሪል ስቴት ለ10 ዓመት ታማኝነቱን ጠብቆ እንደቆየው አሁንም በመገናኛ ቤልቪው ሆቴል አጠገብ ከስቱዲዮ እስከ ባለ 3 መኝታ ቤት አፓርትመንቶችን ከወለድ ነፃ በሆነ አከፋፈል ቤቶን የግሎ ያድርጎ ይሎታል። በተጨማሪም በግንባታ ሂደት ለሚከፍሉ ደንበኞች ስቱዲዮ በ832 ሺህ ብር ቅድመ ክፍያ፣ ባለ 1 መኝታ በ1.7 ሚሊዮን ብር፣ ባለ 2 መኝታ በ2.5 ሚሊዮን ብር እንዲሁም ባለ 3 መኝታ በ3 ሚሊዮን ብር ቅድመ ክፍያ በ20 በመቶ ከፍለው ቀሪውን በ3 ዓመት ጊዜ ውስጥ በ16 ዙር ክፍያ የተመቻቸ። ምን ይሄ ብቻ! ለንግድና ለኢንቨስትመንት ምቹ በሆኑ ቦታዎች በፒያሳ፣ በሳር ቤት፣ በቡልጋሪያ ዘመናዊ የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ የግሉ ያድርጉ። ለተጨማሪ መረጃ ከታች ባለው ስልክ ይደውሉ። ቴምር ፕሮፐርቲስ የልሙ ማረፊያ። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ ከቤተሰቦቻችሁ በጀት ቀንሳችሁ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ